ሱስ አይደል? ከባድ እኮ ነው ሱስ። ያገረሻል እኮ ሱስ በጣም ከባድ እኮ ነው። የሆነ ሰዓት ላይ ሁላ ወይ አምላክ ከዚህ ሁሉ ነገር እንትን አውጥቶ ተመልሼ ሲጋራውን ላጨስ ገዝቼ ሲጋራው ሰብር ጥለዋል የምጥልበት ጊዜ ሁላ አለኝ። ይጸጽታል? ጸጸት በጣም ይጸጽተኛል። በዚህ መሀል ቤተሰብ ምናምን የሚፈልግ ሰው የለም? የሚለያየውት ነገር ሱስ ውስጥም እንዳልገባ አድርጎኛል። ከዛ ውጭ ደግሞ ዓለም ላይ ምንም አይነት ክፋት እንዳልሰራ እግዚአብሔር መንግስት እንዳስብ እናት ምን ጊዜም እናት ናት። አትህም እናትነቷን መንፈግ አትፈልግም ምን ጊዜ። ምክንያቱም አመጣ የወለደች እናት ናት። ሰው ምግብ እንብላ የለም እንጂ ለሱ ሳይጠፋም በቃ ባዶ ሆድ ሁሉ የምትቀምበት ጊዜ አለ ማለት ነው። ነግቶ ባዶ ሆድ ጫት እንዴት ይቀማል? አስበው። ለጫት ነው ሁሉም ይሰጣሉ። እናቴ እኮ እንደውላ እኔን ልጄ ብላ ተወራ እምባ ነው የሚተላለቃት። ምን አደረኩኝ ያክል ምናምን ስትለኝ እኔ ማውራት የሆነ ይከብደኛል። እኔ ካለሁበት ህይወት አንፃር ውስጥ ከገባበት እንትን ወይ ጭቃ ልበል ወደ በቃ የገባበት አለ መጥፎ ህይወት ውስጥ ስለገባው እና ይሰማኛል። ችግር ነው ያለው። ጠዋት 12 ሰዓት ላይ ጫት ቀጥታ ጫት ይጀምራል። 12 ሰዓት ላይ ነግቶ ጠዋት 12 ሰዓት ነግቶ ጫት ጀምራለሁ። እኔ ወደ ሲመጣ ከስር የሆነ ሲነካካ ጸበሉ ነው የሚያስተዋውቃልና ጸበሉ በጀርባ እየመጣ ነው ወደ እኔ። ልክ እንደመጣ ጸበሉ ሽታ አለውና ፍና አደረገኝ። ገና ጸበሉ ነገር ሳይደርስ ጨልጦ ወስዶኛል። ገባሁበት ደግሞ መጥፎ አይስ የሚባለው ብሮት እና እሱ አንድ ተጠቀም እስከ 3 ሰዓት እስከ 3 ቀን እንቅልፍ እንትን አይደለም። በቃ ፈጠት ታድራለህ፣ ፈጠት ትውላለህ ማለት ትጦዛለህ። ዝም ብለህ መሽከርከር ሆነ ማለት መጮህ ጀመረ። በቃ እንደወጣሁላ ገደል ብላ ይከተኝ ምናምን ነገር እግዚአብሔር ቀጥታ ሰንሰለት ገባልኝ። ሰንሰለት ገባልኝ ማለት ምን ተሰማኝ? መጀመሪያ ቀን ቀጥታ ጎዳና ነው የወጣሁት። ጎዳና ቀጥታ ወጣ? ቀጥታ ጎዳና ወጣሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። መዝሙር 121 ቁጥር 1። በመላው ዓለም የምትገኙ የኃያሉ የልዑል እግዚአብሔር ልጆች የቅድስተ ቅዱሳን የንጽሕተ ንጹሐን የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የጻድቃን የሰማዕታት የቅዱሳን ወዳጆች እንዲሁም የተርቢኖስ ኦርቶዶክሳዊ ሚዲያ ቤተሰቦች በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንዴት ከረማችሁ? እንዴት ሰነበታችሁ? ተርቢኖስ ኦርቶዶክሳዊ ሚዲያን ሰብስክራይብ በማድረግ እንድትጀምሩ መንፈሳዊ ጥሪያችን ነው። እነሆ ዛሬ ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድህነትን፣ ምሕረትን፣ ፈውስን ከቸራቸው ምእመናንና ምእመናት መካከል አንድ እንግዳ ይዤላችሁ ተገኝቻለሁ። ብዙ ትማርበታላችሁ፣ ብዙ ታተርፉበታላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስምህን እስቲ አስተዋውቅ። ስሜ ጸጋዬ ፋንታው እባላለሁ። ጸግሽ እዚሁ አዲስ አበባ ነው የምትኖረው? የምኖረው እዛ አዲስ አበባ ነው። ተወልጄ ያደግኩት በሰሜናዊ ክፍል ኮረም ከተማ ነው ተወልጄ ያደግኩት። ኮረም አላማጣን ትንሽ አለፍ ብለህ ማለት ነው አይደለ? ትንሽ አለፍ ይላል ማለት ነው። በላይ በክራካሱ ነው የሚባለው። እንዴት ነው ወደ ሱስ የገባው? ወደ ሱስ የገባበት ቤት በነገራችን ላይ ገና ክፍለ ሀገር እያለሁ ነው የጀመርኩትና እኛ የምንኖርበት ቤት ግቢ ላይ የጓሮ ጫት አለ። ግቢያችን ላይ ማለት ነው። እሺ ጫት አለና እዛ ጫቱ ማን ነው የሚጠቀመው? የአካባቢ ሙስሊሞች ምናምን እየመጡ ይገዛሉ ጫት። እና የሆነ ጊዜ ጓደኛዬ ጋር ሆነን እስኪ ጫት እንቅምስ ምናምን ብለን ጫቱን እንትን አደረግና በስኳር እያደረግን ቀመስንና በስኳር ስንቀምስ በጣም ይጣፍጣል። እሺ እና በባዶ እንትን ስትለው ደግሞ በጣም ይመራና በስኳር እያደረግን ከዛ እኔ እያደጋገምኩ ሁሌ መቃም ጀመርኩ ማለት ነው። ስንት ዓመት ይሆናል? ከጫት የዛሬ በጣም እንትን ቢያንስ 14 ዓመት ምናምን 14 ዓመት የቀመስኩት ጫት እንደዛ 14 እዛ ይበልጥ በዛን ሰዓት ጫት እንትን ቀመስኩት ማለት። ከዛ የተለበኩ ከቤት እንትን ጓሮ እየሄድኩ ጫት እንትን ማለት ጀመርኩ። ጫት በጣም ጀመርኩ። ጫት እንትን እያልኩ ከዛ ሲጋራም ራሱ እዛ እንትን እያለሁ ነው። እዛ ሲጋራም ክፍለ ሀገር እያለሁ ነው የጀመርኩት። እዛው ሳልወጣ እዛ ነው የጀመርኩት። ሲጋራ ደግሞ የጀመርኩበት መንገድ እና ሰዎች እንደዚህ ልጅ ሆነን ሲጋራ ሲያጨሱ ምናምን እናያለን እና እኛ ወረቀት እንጠቀልልና እንደዚህ ስንቀምጠው ያፍንና ያስነጥሳል ማለት እና ያንቃል። ወረቀት እንጠቅልለን እናጨሰዋለን እንትን ለኩሰን ማለት እናጨሰው ያፍናል። ገና አዲስ እንትን ስለ አሳሰቡን ስለማናውቅ እንትን ያፍናልና እንትን ይላል። ከዛ የሆነ ጊዜ እስኪ ለምን እስኪ ሲጋራ እንትን አድርገው እንዴ ሲጋራ ገዝቼ ከቤት ወጣ ብዬ ሞከርኩት። ማጨስ ጀመርኩ ማለት ነው። ምን ተሰማኝ መጀመሪያ ቀን?
የዛን ሰዓት በቃ እንደ ልሞት ሁሉ ነበር አሳሰቡ እንትን አልሎ ሲጋራ ስትወስዱ አወሳስደዋለሁ ዋጥ ነገር ነው የምታደርገው እና እኔ አፈነኝ ጉሮሮዬ ሁሉ ስክት አለ። ከዛ አሉ እዛ ሰፈር ውስጥ ሱሰኞች ምናምን ጓደኞች አሉ እንደዚህ የማውቃቸው ጎዳና እዛም እያሉ ከቤት ከፋሚሊ ያው በችግር ምክንያት ጎዳና የወጡ ምናምን ጓደኞች አሉ አብረው አደጎች ማለት ነው። እና እነሱ ሲጋራ ሲያጨሱ ምናምን እንትን እስኪ አምጣ ሲጋራ ላጨስ እቀበለዋለሁ አለ። ከዛ ይነግረኛል እንደዛ አድርገህ ሳበው ይለኛል። ከዛ ዋጠው ሲጋራውና ዋጠውና ከዛ አጭሶ ስለው ልክ እንደነሱ እንትን ጀመርኩ ማለት ነው። እና እንደዛው እኛ 10ኛ ክፍል ጨረስኩ። እዛ ነው የተማርኩት። ኦኬ እየተማርክ ነው ማለት ነው? እየተማርኩ ነው። እንደዚህ እንትን ያልኩት። በምን ሰዓት ነው የምትቀመውና የምታጨሰው? ያው የሆነ ሰዓት አሁን ትምህርት ቤት ወይ ከሰዓት ሆናለሁ ትምህርት ቤት አሁን ጠዋት 2 ሰዓት ከገባ እስከ 6 ሰዓት ከምናምን ትወጣለህ። የከሰዓት እኛ ጋር እንደዛ ነው የምንማረው። የከሰዓት ወይ መንግስት ትምህርት ቤት ነው በፈረቃ ማለት ነው። በፈረቃ ነው። የከሰዓት አሁን ከሰዓት 6 ሰዓት ከገባ ማታ 11 ሰዓት ነው ትምህርት ቤት የሆነ በዛ ሰዓት አይጠፋም ብቻ እና እንደዛ እስከ 10 ተማርኩ። ከዛ 2008 ነው 10 የጨረስኩት። ከዛ 2009 ቴክኒክና ኮሌጅ በገባው በ10 ብዙ ውጤት አልመጣልኝም። ውጤት አልመጣልህ? ያን ያክል እንትን አይደለም። ለምን ሱሱ ነው ውጤት እንዳይመጣልህ ያደረገው? ያው የሆነ ነው ጎበዝ ተማሪ አልነበርክም? አይ በትምህርትም ደህና ነኝ። ያው እንትንም ሰነፍም አልባልም ጎበዝም አልባልም ደህና ነኝ። ገባ ያው የፋሚሊም ቤት ውስጥ ያለው ችግር በፊልም በጣም እንትን ናቸው። ያቅም ያን ያክል አይደለም እና ከትምህርት ጎን ለጎንም ስራ እሰራለሁ። የጉልበት ስራ ምናምን እሰራለሁ። አግዛለሁ ቤት ውስጥ ያለ አንዳንድ ነገር የቻልኩትን አግዛለሁ። ጉልበት ስራ እየሰራሁ ማለት ነው። እና 2008 ነው 10 የጨረስኩት። 2009 ቴክኒክና ሙያ ገባሁ በቤዚክ ሜታሎግ ማለት ነው። እንደዛ ገባሁ እና ምንም በቃ ትምህርት እንትን ሊለኝ አልቻለም። ለምን በትምህርት ብቻ አይደለም የሰው ልጅ የሚያርፍለት እግዚአብሔር የፈቀደ ይሆናል። ለምን የጉልበት ስራስ በጉልበቴን ሰርቼ ቤተሰብ ማሳለፍ ለማልሞከር ምናምን ብዬ እዛ ምንድን ነው ያደረኩት ውሳኔ። አንድ ጓደኛ ነበረ ክለብ ቤት የሚሰራ ልጄ ማለት ነው እና እዛ ስራ አስገባኝ። 1 ወር ሰራሁ እዛ ክለብ ቤት ማለት ነው። ክለብ ናይት ክለብ ነው? ናይት ክለብ አስተናጋጁኝ የሰራው አስተናጋጁኝ የሰራው ናይት ክለብ ውስጥ እኛ ጋር እንትን አስተናጋጁኝ የሰራው ያው አስተናጋጅ ሆናለሁ። ልጁም እዛ ያሳየኛል ልጄ እንትን እልሃለሁ ብሎ ያሳየኛል። እያሳየኝ ልጄ ለእንዲህ እንትን ሊያደርገኝ ማለት ነው። መሀል ላይ ሙያ እያስተማረኝ ማለት ነው። ጓደኛው እኔ ያስገባኝ ስራ ጓደኛ አብረን ቴክኒክ ሙያ ነው የምንማረው። እሱ ማታ ማታ ልጄ ይሰራል ክለብ ቤት ማለት ነው እና ያሳየኛል። እዛ እኔ እንደ አስተናጋጅ ነው እንትን የምለው። ከዛ ልክ 1 ወር እንደሰራው ወጣሁ። በቃ ትምህርቱንም እንትን አልኩት፣ ተውኩት ትምህርቱንም በቃ መማር አልቻልኩም። ለምን? የቤት ውስጥ ያለው ችግር በጣም ያስጠላል። ምን አይነት ችግር ነው ያለው? ቤተሰቦቼ ድሆች ናቸው። ያቅም እንትን ላይ ናቸው እና እኔ አሁን የዛን ሰዓት 18 ዓመት ምናምን ሞልቶኛል። 10 ጨርስ ቴክኒክ ምናምን 18 ዓመት ምናምን እና ከዚህ በኋላ እኔ እግዚአብሔር የፈቀደ ይሆናል ራሴን መቻል አለብኝ ብዬ ጥዬ ነው የወጣሁት። ስወጣ የት ነው የወጣሁት? ወልዲያ ነው የሄድኩት። ወልዲያ ፋዘር እዛ ነው የሚሆነው። ፋዘር ለስራ ፋዘር ነጋዴ ነው። ቦንዳ ልብስ ምናምን ነው የሚነግደው እያለና ፋዘር ጋር ልሂድ ብዬ ዝም ብዬ ከቤት ወጣሁ ሻንጣዬን ይዤ እና ፋዘር የት እንዳለ አላውቅም። ወልዲያ ዝም ብዬ ወልዲያ ብዬ ነው የሄድኩት ተሳፍሬ ማለት ነው። ተሳፍሬ ስሄድ የዛን ሰዓት ኪሴ ውስጥ ምንም ብር የለኝም። ሻንጣዬን ብቻ ከእኛ ወልዲያ 40 ብር ነበር የዛን ሰዓት ትራንስፖርት። ኪሴ ውስጥ ያለው ቢያንስ 200 ምናምን ቢሆን የዛን ሰዓት ላይ ያዝኩት። ወልዲያ ገባሁ። የት እንደምሄድ አላውቅም። ከዛ ስጠያየቅ ማደሪያ ምናምን ነገር ማደሪያ አለው አለኝ እና ዝም ብሎ እንደዚህ ትልቅ ሳሎን ላይ ነው እንደዚህ እንትን ላይ ነው የምተኛው ሳሎን ላይ ማለት ነው። ከእጃ ትነጠፋለህ ወለል ላይ ዝም ብለህ ማንም ድሮ እየመጣ ነው እዛ የምተኛው። አሳቢኝ እዛ ጋር 30 ብር ነው ምናምን 20 ምናምን ብር እንደዛ ነበረ ለአንድ ቀን አንድ የምትከፍለው ማለት ነው። እንደዛ ከፍዬ አደርኩ። ከዛ አድሬ ፋዘር እንዳልፈልገው ብር የሚያስፈልገኛል። በቃ እስኪ ድንገት ካገኘሁት እዛ ከተማ ውስጥ ስለሚሰራ እዛ ንግድ ቦታ ላይ የትም ላይ አይችልም ብዬ የቀን ስራ መስራት ጀመርኩ ማለት ነው። የቀን ስራ ሰርቼ እና ስልክ አልነበረኝም የዛን ሰዓት እንትን ስልክ የተበላሽቶ ገና ክፍለ ሀገር ያለው ስራ ማታ ቀን ስራ ሰርቼ ስልክ ለመግዛት እንደዚህ ቆም አለ እዛ እና
አጣያኩኝና ቆም ምንድን ነው? ቆም ማለት ዝም ብሎ ከሰው ስልክ ላይ የምትገዛ ዱርዬ የሚቆምበት ቦታ አለ፣ ስልክ የሚሸጥበት የፈለከው ነገር የምትገዛበት ማለት ነው። የዱርዬ ቦታ የራሱ ሆነ መቆሚያ አለ እና እሱ እዛ ጋር ጠየቅኩ። እንደዚህ ቦታ ያለው ምናምን ብዬ ሄድኩኝና አሳዩ ሲሄድ እዛ ስልክ ልገዛ ሲሄድ ከፊት ለፊት ፋዘርን አላየሁትም። ተነገጥኩ። ስልክ እዛ የምትገዛበት ቦታ ስልክ የምገዛበት ቦታ ፊት ለፊት ቦንዳ የሚሸጡበት እንደዚህ ደርድረው ልብስ ዘርግቶ ምናምን አየኋቸው ማለት ነው። እንዲህ ወልዲያ እኮ በጣም ሰፊ ከተማ ነው። ከሚገርም በጣም ትልቅ ከተማ ነው። በነገራችን ላይ እዚህ አዲስ አበባ ነው እንጂ እዛ ክፍለ ሀገር እንደዚህ ምናምን ብዙ እንትን የለውም። ዱርዬ እንደዚህ ቆመ ምናምን የሆነ ሰዓት ላይ ፖሊሶች ምናምን ያባርሯል። ልክ ሲያባርሯቸው ደግሞ ድጋሚ መጥተው ይቆማሉ እዛ አደባባይ ላይ ማለት ነው። እና ፊት ለፊት ፋዘርን አየሁት። ተነቆችና እስከ ፈጠረ ስልክ ልግዛ ምናምን ብዬ በ200 ምናምን አሪፍ ስልክ ትንሽ ስልክ ገዛሁኝና ልክ ፋዘር ጋር ስሄድ ደነገጠ። እንዴት መጣ ምናምን አለኝ። በቃ ፋዘር ጋር አወራን ምናምን። ከዛ ማታ ወደ ቤት ይዞኝ ሄደ። ያው ቤት ደግሞ እኔ አሁን መጀመሪያም ወደ አዲስ አበባ የመምጣት ፍላጎት ኖሮኝ አይደለም። ከዛ ስወጣ ፋዘር ጋር ወልዲያ ስላለ ፋዘር ጋር እየሰራሁ እሱ ጋር ራሴን የሆነ ነገር ላመቻች ነበር። ፋዘር ጋር ስሄድ ደግሞ ያለው ነገር ሳይው ብዙ ለመኖር አናክል የሚለኝ ነገር አይደለምና 3 ቀን 4 ቀን በቀን ስራ ምናምን እንደሰራ ወጥቼ አዲስ አበባ ነው የመጣሁት። ለምን በቃ መውጣት አለብኝ ብዬ እንትን አልኩኝ። ፋዘር እዛ ተከራይቶ መስሎኝ ነበር የሚኖረው። ቤት ተከራይቶ ምናምን መስሎኝ ነበር የሚኖረውና ተከራይቶ አይደለም እሱ አስጠግቶት ነበር የሚኖረው። ተጠግቶ ነበር የሚኖረው ከሰው ጋር አንድ የከተማው ሰው በንግድ ምናምን የሚያውቀው አስጠግቶት ነው የሚኖረው። ሳይ በቃ እንትን አላልኩም እና 3 ቀን ምናምን አደርኩ። ቀን ስራ ምናምን ሰራው ወጣሁ ወደ አዲስ አበባ መጣሁ ማለት ነው። በዚህ መሀል ሱሱ አለ። በዚህ መሀል እዛም ወልዲያ ሆኜ እጠቀማለሁ። በዚህ መሀል ግን ማንም ፋሚሊ አያውቅም ጭራሽ ማንም አያውቅም። እጠቀማለሁ ልክ ፋዘርን ሳላገኘው 3 ቀን 4 ቀን ምናምን ልክ ስራ ካለ ካገኘው እሰራለሁ፣ ካላገኘው ደግሞ ፊልም ቤት ምናምን ሄዳለሁ። ቪዲዮ ቤቶች ማለት ነው። ፊልም ቤት ቁጭ ብዬ ጫቴን ምናምን እንትን ብዬ ሲጋራ ሳንቲም እላለሁ። እዛ ቁጭ ብዬ ነበር 50 ሳንቲም ነው ቪዲዮ የሚታይ ነበር። በዛን ሰዓት 50 ሳንቲም 40 ሳንቲም ምናምን ነገር በጣም እንትን ነውና እንደዛ ከፊልም ቤት ቁጭ ብዬ እውላለሁ። ማታ እዛች ቦታ ላይ እተኛለሁ። ጠዋት እንደዛ አጋጣሚ ፋዘር እንደዚህ ካገኘሁት በኋላ ነው ያለው ነገር እንትን ሲለኝ በቃ አሁን ከዚህ ሀገር መውጣት አለብኝ፣ አዲስ አበባ መሄድ አለብኝ። አዲስ አበባ መጣሁ። ዝም ብዬ ተነስቼ መጣሁ። ቤተሰብ ምናምን የለም። የሆነ ቤተሰብ አይጠፋም። ዝም ብላ ቦታ እንደዚህ ራቅ ያለ ቤተሰብ አይጠፋም እዚህ አዲስ አበባ። ግን ያን አስቤ አይደለም የመጣሁት። ዝም ብዬ በቃ መውጣት አለብኝ በሚል ተነስቼ መጣሁ። የት እንደሚሄድ አላውቅም። በቃ ከመኪና እንደወረድኩ አልጋ ምናምን የሚለዋሉ እዚህ ዳንበረት ጋር አልጋ ገባሁ ማለት ነው። አልጋ ያዝኩ። ማይነጋ የለም ነጋ። እንዴት እኮ ነጋ። ሲነጋ የት እንደሚሄድ አላውቅም። ያው መሽቶ ፈጣሪ ያነገዋል መቼም። ያው ነጋ፣ መሽቶ ነጋ። ሲነጋ የት እንደሚሄድ አላውቅም። ዝም ብዬ የተንቀሳቀስኩ ምናምን ድንገት የብራዘር ስልክ ይዤ ነበር፣ የታላቅ ወንድሜን ማለት ነው። እና አንድ የፋዘር ቤተሰብ የሚሆን እዚህ ያለ አዲስ አበባ ላይ ማለት ነው። እና እኔ አዲስ አበባ ሄጃለሁ እንደዚህ ምናምን ብዬ ደወልኩላቸው። ከዛ የዚህ የፋዘር ቤተሰብ ስልክ ሰጡኝ። ደወልኩለት። አጋጣሚ አሁን ሳስበው የት ደርሼ ነበር? ሳሊተ ምሕረት ጋር ማለት ነው። ዝም ብዬ ሲሽከረከር በቃ የት እንደሚሄድ አላውቅም። የዛን ሰዓት መሽቶ ምናምን ወደ 12 ሰዓት በቃ ማደሪያ እያመቻቸው ነው ከውጭ ላይ ልጓዝ ላድር ማለት ነው። እዛ ሳሊተ ምሕረት በፊት 2009 ላይ አካባቢ ለቢያጆ ነበረች። ሳሊተ ምሕረት ፊት ለፊት ተሻገረ ማለት ነው። የሆነ ለቢያጆ ነበረች። በቃ እያመቻቸው በቃ እዚህ ጋር ልተኛ በቃ ምናምን ብዬ ከዛ አጋጣሚ ስልክ ሰራ ላይ ስልክ ደውዬ እንደዚህ እንትና ልጅ ካሽፋን ልጅ ምናምን ብዬ አወራሁትና እንደዚህ አዲስ አበባ መጥቼ ምናምን ስለው እሱ ሞተር አለው በሞተር መጣ ማለት ነው። ሞተር መጣና በሞተር ይዞኝ ወደ ቤት ሄደ። እሱ ቤት ማለት ነው። እሱ ቤት ያው እየኖርኩ ምንድነው እንትን ያልኩት ቀን ስራ የስራ ምክር ረዳት መስራት ጀመርኩ። የስራ ምክር ረዳት እየሰራው መሀል ላይ እሱ ቤት ይለቃል ማለት ነው። ሲለቅ እንግዲህ እኔ ተከትዬ አልሄድም። የራሴን ህይወት ማስተካከል አለብኝ። በዛ ላይ ደግሞ እኔ ሱሱን እጠቀማለሁ። የሰራው ገንዘባ ወደ ሱስ ነው የምትሄደው። በቃ እኔ እጄ ላይ ገንዘብ ሊመጣ እንትን ሊል ይችላል። እሰራለሁ፣ ገንዘቧን ስቀበል ሱስ ነው የምጠቀምበት። እና ቤት ሲለቅ
አማራጭ ያለኝ የራሴ እንትን ማለት ነው። ቀጥታ ጎዳና ነው የወጣሁት። ጎዳና ቀጥታ ወጣ። ቀጥታ ጎዳና ወጣሁ። ጎዳና እንትን እያደርኩ ምናምን ከዛ ሰዎች ጋር ተግባባሁ። እዚህ ቀጥታ እንትን ያልኩት የኛ ቤተሰብ የነበረው እዚህ እንትን ጋር ነው፣ ሰሚት ማለት ነው። አለማ ሱፐር ማርኬት ፊት ለፊት ወደ ውስጥ ገባ። የዛን ሰዓት እዛ ጋር ነበረ። ከዛ እዛ ሰሚት ውጭ ጎዳና ወጣሁ አሉ ከሰፈር ልጆች ጋር ምናምን ከሰው ጋር መግባባት ችግር የለም። ከሰው ጋር እገባባለሁ። ከሰፈር ልጆች ጋር የተግባባሁ ምናምን እንዴ ለምን እዚህ ውጭ ላይ ከምታድር ለምን ማደሪያ እኮ አለ በ25 ብር 20 ብር 25 ብር እዛን ሰዓት አለ ማደሪያ ምናምን ሲሉኝ እየተሰላቸው እስጢፋኖስም አለ ሾላም አለ አይደል እንዴ ይሻለኛል ታዲያ እዚህ ውጭ ከምናድር ምናምን ሌሎችም አብሮን ምናምን የሚያድሩ ልጆች ምናምን ነበሩ እና እስጢፋኖስ አለ ብሎኝ እስጢፋኖስ ማታ የሆነ ተፍተፍ እያልን እንውላለን። እዚህ ጋር የሆነ ነገር ይዘን በባቡር ቀጥታ እስጢፋኖስ ነው የምንሄደው 6 ብር ከፍለን ማለት ነው። እስጢፋኖስ ስንሄድ እዛ ማደሪያ አለ እንደዚህ ብረት በብረት ከላይ ማደሪያ ከታች አንድ ሰው ከላይ አንድ ሰው ቆጥ እንደ ቆጥ አለ እንደ ዩኒቨርሲቲ ተማሪዎች እንደዛ ማደሪያ ነው እንዴ በጣም ይሻለኛል ብዬ እዛ ማደር ጀመርኩ ማለት ነው። እዛ እስጢፋኖስን እዛ እሱን መረጥኩት። እዛ እያደርኩ ከዛ ጠዋት ከዛ እዚህ ትመጣለህ ከሌለንም በእግር እንመጣለን። ከእስጢፋኖስ ድረስ ጠዋት ተነስተን በእግር ሰሚት ድረስ በእግር እንመጣለን። ካለን ደግሞ 6 ጋር ደረብረ ደግሞ ካለ በእንትን እንመጣለን፣ በባቡር እንመጣለን። ለምን ገንዘብ አያድርም። እዛም ስትሄድ ሰፈሩ አረቄ ቤት፣ ጠጅ ቤት ምናምን ነገር ነው። እዛ አካባቢ አንተ የምትልበት የፈለከው ነገር እዛ አታጣም። ልክ አልጋውን ትከፍላለህ፣ እዛ በር ላይ ትቀመጣለህ፣ አረቄን ትጠቁልኝ ትላለህ። ከዛ አረቄን ጨብሰህ ደንዝዘህ ታድራለህ። ሲነጋ 1 ብር የለም ኪስ ውስጥ በእግር ትሄዳለህ። ከዛ በዛ መሀል ላይ ያው ያን እያሳለፍኩ እያለ አይሱዞች አሉ እዛ ሰፈር የከተማ ስራ የሚሰሩ አይሱዞ ጭነት ምናምን አሉ። በዛ መሀል ላይ ከነሱ ጋርም ተግባብቼ ስራ ሲኖር ስራ ይዘው ይወጣሉ ምናምን። ከዛ ከአንዱ ጋር ተጠግቼ ረዳት መስራት ጀመርኩ። ረዳት እየሰራው በቃ እሱ አንድ ክፍል ሰጠኝ። እሱ ነው የሚኖርበት ላይ አብረን የምንውለው በቃ በሄደበት አብረን ውለን አብረን ስራ አብረን የምንውለው እሱ ቤት መኖር ጀመርኩ ማለት ነው። ከዛ 2010 ላይ አጋማሽ ነበረ ስራውን የረዳት ስራ ጀመርኩት። ከዛ አብረን ከሱ ጋር እየሰራው ደህና በቃ ብርም ማስቀመጥ ጀመርኩ። እሱ ከ110 ነው የሚያስብልኝ ረዳትነት። ያቺ ከ110 የሚያስብልኝ ተቀማጭ መንጃ ፈቃድ ማውጣት አለብህ ብሎ ማለት ነው። እኔ የምኖረው ምንድነው በማገኛት መኪና ስራ ሲወጣ የሸቀል ከዛች በማገኛት ተጠቀማለሁ ማለት ነው። ከዛ እንደዛ እየሰራው እያለ 2011 ላይ እንደዛ በቃ እየሰራው እያለ 2011 የካቲት 17 ሁሉ እሱ ወደ ዘብር ገብርኤል ይሄዳል ማለት ነው። ሁሉ ዓመት ይሄዳል እና 2017 የካቲት ላይ ደርሶ ዘብር ገብርኤል ሊሄድ ነው። ሌላ ከሽፌር ጋር ስራ ምናምን አለ። እኔ ከዛ በፊት የገዳም ህይወት ምንም አላውቅም። ያው ክፍለ ሀገርም እያለሁ እንደዚህ ቤተክርስቲያን ምናምን መሳለም እንጂ ራቅ ያለ ቦታ ያናክል እንትን አይደለም እና ልሄድ ነው ስለ እኔ መምጣት አለብኝ አልኩት። በመጣ ደስ ይለኛል ችግር የለውም ምን አለኝና ወኪዳው ላይ ሹፌር ሰጥቶ አብሮ ሄድኩት ማለት ነው ዘብር ገብርኤል። ከዛ ዘብር ገብርኤል ግን ሲሄድ የተከሰተው ሌላ ነገር ነው የተከሰተው። ምን ተከሰተ? ልክ ስገባ አልቻልኩም። ራስ ምታት አያችል ወዴ ምናምን እንዳል እንትና ወጣ አስጨነቀኝ ማለት ነው። ከዛ ጸበል ጀመርኩ። ራስ ምታቱ ምናምን እንትን በቃ አለ አይደል ወዴ ናፋፋኝ የሆነ ጨንቀኛል ምናምን ነገር። ከዛ በሶስተኛ ቀን መጮህ ጀመረ። በቃ እንደወጣሁላ ገደል ብላ ሊከተኝ ምናምን ነገር እግዚአብሔር ቀጥታ ሰንሰለት ገባልኝ እግሬ ላይ ሰንሰለት ገባልኝ ማለት ነው። ሰንሰለት ታሰርኩ። እሱ ራሱ ደነገጠ ምናምን ነገር። ከዛ ቤተሰብ ጋር ተደወለ ማለት ነው። እሱ ጋር ያለው ቤተሰብ ጋር እንትን ብያለሁ። የእሱን ስልክ ያውቁታል። ቤተሰብ ጋር ደወለ። እንደዚህ ታሞ ዘብር ገብርኤል እንደዚህ መጡ ታሞ ተብለ እዛ ሁለት ወንድሞች መጡ ማለት ነው። ከክፍለ ሀገር መጡ ወንድሞችን አስረክበው እሱ ወደ አዲስ አበባ ተመለሰ ማለት ነው። ከዛ እነሱ እንትን እያሉኝ ያስጠመቁኝ እንትን ያው
መሀል ላይ እነሱ ትንሽ ተሽሎኝ ደህና ነኝ ምናምን ብያቸው እነሱ ተመልሶ ይሄዳሉ ማለት ነው ወደ ክፍለ ሀገር። እና መሀል ላይ ብቻዬን ነኝ እዛ ጋር ቀረሁት። መሀል ላይ እንትን ተነሳብኝ፣ አመመኝ እና ታመመኝ። ምንድን ነው የሰዎች ነው እዛ ጸበል እንትን የሚለው ጓደኛ እንትን እንዳረገብኝ ነው እዛ የሚነገረኝ ማለት ነው። ጓደኛ ነው ያረገብህ እንደዚህ ብሎ ነው የነገረኝ። ትምህርት እንዳትማር ሰርተህ እንዳትለወጥ እንደዚህ ነው የሚለፈልፈው መንፈሱ ምናምን እና እሺ ችግር የለም ብዬ ብቻዬን ቀረሁ። መሀል ላይ ማመመኝ፣ ግን እግዚአብሔር ጥሎ አይጥልምና መሀል ላይ እዛ ጸበል ቦታ በጣም ደጋግ ሰዎች አሉ፣ እንደኔ ወጣቶች አሉ፣ ያስጠምቁኛል ምናምን። እንደዚህ ሰንሰለቱ ይበጥስ ነበር። ቁም ነገር ነው የምልህ፣ እግዚአብሔር ፊት ሰንሰለቱ ይበጥስ ነበር። እና መሀል ላይ እዛ ያሉ ልጆች ያስጠምቁኛል፣ ይወስዱኛል፣ ያስጠምቁኛል፣ ይመልሱኛል፣ እንደዚህ ያስሩኛል እዛ ጋር ምናምን እምነት ምናምን ይቀብኛል። ከዛ መሀል ላይ አሁን ፋዘር ልጄን ማየት አለብኝ ብሎ ፋዘር መጣ። ፋዘር ሲመጣ በጣም አዘኑ እዛ ያሉ ልጆች ማለት ነው። በጣም ትልቅ ሰው ነው እና እኔ እንዴት ማስጠመም ይችላል? እሱ መንፈስ ነው እንደዚህ ገደል ለገደል ነው የሚሮጠው። እኔን እንትን ሊለኝ ማለት ነው፣ ገደል ለገደል ነው የሚሮጠው። እንዴት ፋዘር ትልቅ ሰው እንዴት ይችላል ምናምን አዘኑ። እዛ ጋር ጓደኞቼ እዛ በጣም አዘኑ። ከአንድ 3 ቀን በኋላ ፋዘር ችግር የለም እሱ ወደ መጡበት ሂዱ፣ ልጁን እኛ እንትን እንለዋለን ምናምን አላቸው። እንዴት ልጄን እንዴት ይሄዳሉ? አሁን ማመጣው እንደሚሆነው እንትን ብዬ ነው ሲል፣ አይ ችግር የለውም እኛ እናስተምረዋለን ምናምን ብለው የትራንስፖርት ምናምን ሰጥቶት ወደ ክፍለ ሀገር ተመለሰ ማለት ነው። በቃ እነሱ መጨረሻ እስክድን ድረስ እንትን ሊያስታመሙኝ ጸበል እንትን ያሉት በዛ ደህና ሆንኩኝ ማለት ነው። ደህና ሆኜ እዛ እንደ አጋጣሚ ከአንዲት እናት ጋር ተዋወቃለሁ። እንደዚህ እዛ ጸበል ማታ ማታ እዛ አዳራሽ አለና ጸሎት የሚደረግበት ዘብር ገብርኤል ትልቅ አዳራሽ አለ እና እዛ ሲገባ በቃ እንትን አይልም፣ ታስሮ ሁሉ እንደዚህ ይዘላል ምናምን በቃ እንትን ነው የሚያደርገው። እና እዛ እኔን በቃ አዩ ያዘኑ አንድ እናት ተዋወቃለሁ ማለት ነው። ዘብር ገብርኤል ተዋወቅን፣ በቃ እንትን አለን። ከዛ አክሱም ይዛኝ ሄደች ማለት ነው። በትራ አክሱም 2012 ሄዳር ላይ ማለት ነው። አክሱም ይነግስ የለ አክሱም ይዛኝ ሄደች። አክሱም አመመኝ በጣም እንትና ከዚህ ደህና ሆኜ ነበር የሄድኩት። ልክ አክሱም አለመድረስ አመመኝ አልቻልኩም። ድጋሚ ተነሳብኝ ማለት ነው። እዛም እንግዲህ እዛ ላይ እሷ አታውቀውም፣ ሀገሩን አታውቀውም፣ ማንም እንትን የምትለው የለም። እዛ አሉ እንትኖች ዝም ብሎ ማንም ሰው ይተባበራል መንፈሳዊ ቦታ ላይ ስትሆን ማንም እንትን ይላል። እዛ እያገዟት ምናምን እዛ ኖር አክሱም ማርያምን አሳለፍን። ስንሄድ በትራንስፖርት ነበር ሄድን፣ በአቋራጭ ስንመለስ የየካ ሚካኤል መገናኛ ጉዞ ማህበር በእነሱ መጣል ማለት ነው። ስንመጣ በዛ ዞሮ በዋልድባ ምናምን አድርጎ እየጎበኙ ገዳማት ነው የመጡት። ጣና ሐይቅ ምናምን ባህር ዳር ምናምን አድርጎ መጡ። ቀጥታ ሽንኩሩ ገባው ማለት ነው። ልክ ስመጣ የእንትኑን ስልክ ነው እንትን የሰጠኋት የመኪና የምሰራበት የነበረች ሹፌር እንደዚህ ነበር፣ ከእሱ ጋር ነበር የምሰራው ተብሎ እሱ ተደወለለት። ልክ እዛ አዲስ አበባ ደግሞ መኪና ይዞ መጣ። ሽንኩሩ አስገባኝ ማለት ነው። እኔ እንትን ላይ ሆነ ሽንኩሩ አስገባኝ። ሽንኩሩ 2 ወር ከምናምን ተቀመጥኩ። እዚያ በኋላ በጣም ደህና ሆንኩኝ ማለት ነው። 2 ወር ደህና ሆኜ ተሽሎኝ በቃ ድኜ ምናምን ወጥቼ ቢያንስ አመት ከምናምን ሱስ አቆሜያለሁ። ከዛ በኋላ ሽንኩሩ ደርሰህ መጣ። ከዛ በኋላ ለአንድ አመት ሽንኩሩ 2 ወር ከምናምን ተቀምጬ ደህና ሆንኩ። ከዛ አመት ከምናምን ሱስ አቆሜያለሁ። በዚህ መሀል አንድ አመት ግን እንደወጣ ምንድነው በመሀል ኮረናም ገብቶ ነበረ። አሁን ተመልሼ እሱ ጋር እንዳልገባ እንትን ብሎ ሌላም ረዳት ቀጥሯል። እዛ እንትን ካልኩ በኋላ ኮረና መልሱ ምግባቱ እንትን አላልኩምና ከዛ እንደዚህ ስነግራት ያው እንትን ተዋወቅኳት። እንደዚህ ችግር የለውም እስክታል ድረስ እኔ ምናምን አለች። ከዛ ልብሴን ይዤ እሷ ጋር ገባሁ ማለት ነው። ስገባ እኔንም ያካክሉ ልጆች አላት። ከዛ አብሬ መኖር ጀመርኩ። ከዛ እወጣለሁ እገባለሁ፣ ምንም ስራ ምንም መስራት እንትን አላልኩም እና መንጃ ፈቃድም አለኝ። እዚህ ማሊያ መንጃ ፈቃድ አውጥቻለሁ። ተመልካቾቻችን ከወንድማችን ጸግሽ ጋር እያደረግነው ያለው ቆይታ
እንደቀጠለ ነው። በብዙ የህይወት ውጣ ውረድ ውስጥ ያሉ ወጣቶች ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ እየሄዱ ከብዙ ጭንቃቸው ከብዙ የሱስ ህይወታቸው እየተፈወሱ ይገኛሉ። ወንድማችንም ያለፈበትን የህይወት ታሪክ እያነሳልን በሱስ በጎዳና ህይወት የነበረው የህይወት ቆይታ ህይወት ገጠመኝ ምን ይመስላል የሚለውንና በርሜል ቅዱስ ጊዮርጊስ ደርሶ ተጠምቆ የነበረውን ቆይታ እያነሳ እያወጋን እንገኛለን። አብራችሁን ቆዩ። ብዙ ትማርበታላችሁ፣ ብዙ ታተርፉበታላችሁ። መልካም ቆይታ። መልካም። እሺ ቀጥለልን እስቲ ዛግሽ። ወጣው ራሴን ችዬ መኖር አለብኝ ብዬ ማለት ነው። ያው ኮንፊደንስ እንዲሰማ ሰው ቢሆን ያው ወጥቶ ለመከራየት ሞከርኩ። ወጥቼም ተከራይቼ 1 ወር ከምናምን ኖርኩኝ። መሀል ላይ ሱስ ውስጥ ገባሁ። አልቻልኩም። በቃ ስራ የለም ምናምን በቃ እንትን አልኩኝ በቃ እና ድጋሚ ሱስ ውስጥ ነው የገባሁት። እና ያው ሱስ ውስጥ ነው ስገባ በጣም የከፋ ሱስ ውስጥ ገባሁ። መልሼ ሲጋራው ጫቱንም አይቀር ሽሻውንም አይቀር ባየ እንትን ሀሽሹም አይቀር ባየ ነው የምንለው። ሀሽሽ ነው ማለት ነው። ኦኬ ባየ አፕላይዘር ምናምን ነው የሚባለው። እሱ ገባ። አይሲ ደግሞ አሁን ትረሻ የገባሁበት ደግሞ መጥፎ አይሲ የሚባለው በሮዶ እና እሱ አንድ ተጠቀም እስከ 3 ሰዓት እስከ 3 ቀን ምናምን እንትን አይደለም በቃ ፈጠት ታድራለህ፣ ፈጠት ትውላለህ ማለት ትጦዛለህ። ዝም ብለህ መሽከርከር ሆነ ማለት ያሽከረክራል። በቃ እንቅልፍ አተኛ። ምንድን ነው አይሲ ማለት? አይሲ ማለት እንደ እንቁላል ነገር ነው። እንቁላል ነገር ነው የሚመስለው በረዶ። እነሱን ትስበዋለህ። በረዶ ነው እንደ ቤንዚል አለ አይደል? እንደ ቤንዚል ያጦዛል። በቃ ይኸኛው ደግሞ የከፋ እንቅልፍ እንትን አይደለም፣ እንቅልፍ አይወስድም። እስከ 3 ቀን ምናምን አተኛ። አይሲ የሚባለው አፍሱስና ያ የሚጠቅመው ያውቀዋል። እና ስታገኘው ደግሞ በድብቅ እንደዚህ አላለም። ወንጀል ነው። ከነሽሻ ወንጀል ነው በጣም። 3 ቀን ሙሉ እንቅልፍ አያስተኛም። እስከ 3 ቀን ምናምን እንቅልፍ አያስተኛም። በቃ ክለብ ለክለብ ቤት እንደዚህ ተሽከረከረ እንደዚህ ይነጋላል ምናምን ቀን ጥቅም አለ ምናምን እና ፍጥነት ደግሞ ይጨምራል። ይሄን ንቁ ነው የምትወደው ፍጥጥ ያደርጋል ምናምን የምታወራውን ሁሉ አታውቀውም። በቃ እንትን ያደርጋል። በጣም ገባብ ሱስ ነው። ከሀሺሹ ይልቅ አይሱ በጣም ገባል። በጣም የከፋ ሱስ ነው። እና እዚህ ነገር ውስጥ ተመልሼ ገባሁኝ። አልቻልኩም። በቃ የሆነ ሰዓት ላይ ሁላ ወይ አምላክ ከዚህ ሁሉ ነገር እንትን አውጥቶ ተመልሼ ሲጋራውን ላጨስ ገዝቼ ሲጋራው ሰብር ጥለዋለሁ። የምጥልበት ጊዜ ሁላ አለኝ። ይጸጽታል። በጣም ይጸጽተኛል። ሲጋራውን ገዝቼ ላጨስ ገዝቼ ቆርጬ እንትን እለዋለሁ። ልክ እንትን በቃ በጣም ያናደኛል ማለት ነው። ወይ አምላክ ከዚህ ፈተና አውጣኝ ያልኩ እንትን የምን አይነት ፈተና ነው የገጠመኝ? እንደዚህ ከዚህ ሁሉ ነገር አውጥተህ አምላክ ከሰንሰለት አስር ከሰንሰለት ፈቶ የኔ ሱስ መግባት በጣም እንትን ይሰማኛል። ሁሌ ነው የሚሰማኝ። ቀን በቀን በምጠቀምበት ሰዓት አሁን ተጠቅሜ እሱን ነው የማስበው። አምላክ እንትን እላለሁ እና የሆነ ሰዓት ላይ ሲጋራ ወድገች ጨሎ እንትን እለዋለሁ። ጫት እየቃምኩ ሆነ ያስጠላኝና እተፋዋለሁ ምናምን ነገር ስድት ያደርገኛል ስጠቀሙ ማለት ነው። እና የቤት ኪራይ እንትን ማለት አልቻልኩም። ተመልሼ የቤት ኪራይ መክፈል አልቻልኩም። ተመልሼ ገባሁ። ተመልሼ ገባሁ። እዛ ተመልሼ ገባሁ። ከዛ 2015 መሀል ላይ ምናምን የሆነ ስልክ ተሰጥቶኝ ነበር ማለት ነው። ስልክ ተሰጥቶኝ ነበር። ስልክ ምን አደረግኛል ስልክ ምናምን ብዬ ስልኩን ሸጥኩትና መንጃ ፈቃድ መማር ጀመርኩ ማለት ነው። መንጃ ፈቃድ መማር ጀመርኩ። ደረቅ 1 ተመዘገብኩ። ደረቅ 1 እየተማርኩ ያው ከዛ ከልጁ በፊት ከነበርኩበት ባርሰላ መኪኖች ብዛት ስላሉ ከዛ ተፍተፍ እያልኩ ሲቀላ ብቻ ዝም ብዬ ከነበረው ከወጣው መኪና አብሬ እየወጣሁ ሰራ። እንደዛ ነው የምሰራው። እሱ ጋር ግን አልሰራም እንትን ብያለሁ። ከዛ መንጃ ፈቃዴን አወጣሁ። መንጃ ፈቃዴን ያዝኩ። በቃ ገና እጄንም እንትን ብያለሁ። እጄንም ለመፍታት ሞክሬያለሁ። እጄ ፈትቻለሁ። ከዚህ መሀል ላይ እየመጣሁ መገናኛ ካሳንቺስ መስታወቂያዎች ምናምን እንትን እላለሁ እና ሲጠይቁ የስራ ልምድ ምናምን ይጠይቁሃል። ያንን ለማድረግ የስራ ልምድ ለማጻፍም ደግሞ ድርጅት ላይ ያው ገንዘብ ያስፈልጋል። ግን አይችልም። በቃ እግዚአብሔር የፈቀደ ይሆናል። ያዝኩት ልጄ ቁጭ አልኩኝ። በቃ ከዛ የሆነ ሰዓት ላይ እዛ መኪና ሁሉ የሚሰራበት ላይ አካባቢ ጠፋው ማለት ነው። ከዛ አካባቢ ጠፋው። በቃ ስራም የለም። በቃ
ሰው ምግብ እንብላ የለም እንጂ ለሱ አይጠፋም። በቃ ባዶ ሆድ ሁሉ የምትቀምበት ጊዜ አለ ማለት ነው። ነግቶ ባዶ ሆድ ጫት እንዴት ይቀማል? አስበው። ለጫት ነው ሁሉም ይሰጣል እኮ ጫት ኧረ አባ ምናምን የሆነ ነገር ስትለው ጫት ኧረ ይረብሳል፣ ጫት ያስጀምራል ምናምን። አንተ ምግብ እንትን ሳትል ተሯርጣ 50 ብር ምናምን ፈልገህ ሩባን ትገዛለህ በ50 ብር ማለት ነው። ባዶ ሆድን እንግዲህ አስበው። ከዛ ባዶ ሆድን ጫት ደግሞ እየቃምክ በአንድ ቡና ስትለው ቡና ጨጓራን ትቃጠላለህ ባዶ ሆድ። ከዛ የሆነ ሰዓት ሲርብህ ብቻ ሆቴሎች ትሄዳለህ አሉ ሆቴሎች አሁን ሰሚ ታዋቂ ሆቴሎች አሉ። እዛ ትሄዳለህ ቡና ምናምን ታስወጣለህ አለው። እሷን እንቀማምሳለን። ማታ ቀጥታ ወደ አረቄ ቤት ነው የምንገባው። አረቄ ቤት እንጠጣ እናመሻለን። አሁን ለሱም እሷ ጋር ልኖር እንጂ ብዙ ጊዜ ውጭ ነው እንትን የሆነ ልብስ መቀየር ስፈልግ የሆነ ማለት ምናምን ልብስ ያላጥብ ምናምን ልብስ እንዳለ ጭቃ ነው እና እሱ ያዙብኛል። መጨረሻ ላይ በቃ እንዴት ነው አሁን እግዚአብሔር ብዬ በጣም ከራሴ ጋር እንትን ማለት ጀመርኩ። ልብሴ ማላጥብ ምናምን በቃ ውጭ ነው ማነጋው ውጭ ነው እንትን የምለው። ከዛ መጨረሻ ላይ ብቻ በጣም ከባድ ውሳኔ ላይ ነበር በህይወቴ ላይ በጣም የሚያስቀበቀ ምርር አለኝ እና ህይወት አመረረች። በቃ ኢየሱስ አብሶ ኢየሱስ የሚባለው ለሰው ልጅ በጣም ህይወት የሚጎዳ እንትን ነው። ሱስ በጣም መጥፎ ነው። ስትገባበት አይታወቅም። ለመውጣት በጣም ከባድ ነው ሱስ። የትኛውም ሱስ አጠቃላይ ማለት ነው። እና ከዛ የምሰራበት አካባቢ ለቀኩና በታችኛው ሰፈር ወደ 30 ሜትር የሚባለው ሰሚት ፍየል ቤት በዛ ጀርባ ላይ መዋል ጀመርኩ። እዛ መዋል ጀመርኩ። እዛ ተፍተፍላለሁ፣ እዛ እውላለሁ። እዛ ክለብ ቤቶች ምናምን አሉ። እዛ ስንጠጣ ስንቅ ሙላለን። ማታ ዝም ብለህ 100 ብር ካለ ኪስ ውስጥ አንድ ድራፍት ወደ ግሮሰሪ ይዘህ ትቀመጣለህ ምናምን። የሆነ የምታውቀው ሰው ስማ ጠጣ ምናምን ይልሃል፣ ይጋብዛል ምናምን። ከዛ እንቅልፍ ሲያስቸግረህ ደግሞ አንተን ትጠቀማለህ። መጦዝ ነው ባየዋን ትጠቀማለህ፣ ባየዋን ትወስዳለህ። ካገኘ ደግሞ አይሱ ብዙ ጊዜ አይገኝም። በጣም አይስ ከባድ ነው ለማግኘት። ያው ያለ ከምታውቃቸው ሰዎች ምናምን ታገኛለህ፣ አይሷን ትጠቀማለህ። እሱን ካገኘ በቃ እንቅልፍ አይወስድም። እዛ ዝም ብለህ ስትሽከረከር ታድራለህ ማለት ነው። ከዛ ያው ይነጋል። ነግቶ ራሱ ጠዋት 12 ሰዓት ላይ ቀጥታ ጫት እጀምራለሁ። 12 ሰዓት ላይ ነግቶ ማለት ነው። ጠዋት 12 ሰዓት ነግቶ ጫት እጀምራለሁ። እኔ እንደነ መጀመሪያው ወይ ገንዘብ ላይኖረው ይችላል። ጫት ቤት እሄዳለሁ። የማውቃቸው ጫቶች ቤት ይውላሉ። እዛ እንዳለ ጫት ቤት አውቃቸዋለሁ። ያደረ ጫት ይዞራል። ካደረ ጫት እስኪ የሆነ ነገር እቀበለዋለሁ። ሮብ ነገር ይሰጠኛል። ያችን እንጀምራለሁ። ካለኝ የሆነ ነገር እቀምሳለሁ። ከሌለኝ ሰው ቁርስ በልተሃል ሲለኝ አዎ ነው የምለው። ሳልበላ ለምን አዎ ነው የምለው። በቃ እንትን ይለኛል የሆነ አይ በቃ ለራሴ ይከፋኛል እና በልቻለሁ ነው የምለው። ከዛ ጫትን ትቅማለህ ምናምን። በዚህ መሀል ቤተሰብ ምናምን የሚፈልግ ሰው የለም? ዛሬ ማንም የሚፈልገኝ ቤተሰብ ውስጥ የለም። ከቤተሰብ ውስጥ ይሄ ልጅ የት ነው? ቢያንስ ፋሚሊ ራሱ ይደውላሉ እና ማንሳት አልፈልግም። ቢያንስ 2009 ከወጣሁ ክፍለ ሀገር ተመልሼ አላውቅም። እናቴ እንኳን ደውላ እኔን ልጄ ብላ ስታወራ እንባ ነው የሚተናነቃት። ምን አደረኩኝ ያክል ምናምን ስትለኝ እኔ ማውራት የሆነ ይከብደኛል። እኔ ካለሁበት ህይወት አንጻር ውስጥ ከገባበት እንትን ወይ ጭቃ ልበል ሆነ በቃ የገባበት አለ መጥፎ ህይወት ውስጥ ስለገባ ሆነ እና ይሰማኛል። ለመሄድ አስባለሁ። ምን ይዘህ ትሄዳለህ የሚለውን ያን ሁሉ ዓመት እንትን ነው ያን ሁሉ ዓመታት ከቤት ወጥተህ ኑረህ እንደዛ ሲሆን ይከብደኛል ለመሄድ። አላወራም በቃ መሀል ላይ ስልኩ የምዘጋበት ጊዜ አለ። በቃ ማዘር ታለቅሳለች እና በዚህ መሀል ላይ ያው እዛ ሰፈር እንደዛ ህይወት በመቃም በምን ነው በቃ አለፈው። በማጨስ በምን ዝም ብለህ እንደዚህ በመሽከርከር ነው ህይወት የሚያሳልፈው። እና መሀል ላይ አሁን እዚህ ፍየል ቤት ጀርባ ሀቡኒ የሚባል ወይ ደግሞ አውራት የሚባል ክለብ ቤት አለ። በጣም ቤቱ በጣም ታዋቂ ቤት ነው። ትልቅ ክለብ ቤት ነው። እዛ ቁጭ ብዬ እቅማለሁ። ማታም እዛ እንትን እላለሁ ማለት ነው። ካንዴ እጠጣለሁ። ከሌሊትም እዛ አካባቢ ተተፍዬ ካገኘሁ ፓርኪንግም ምናምን ማታ መኪኖች ሲቆሙ ሊጠጡ ምናምን
ደስ ሚኒጂንም ትገዛለህ ከፈለግ። እንደዛ እያደረኩ ነበር ህይወት ያሳለፍኩት ነው። በዚህ አጋጣሚ ታዲያ ምን ተከሰተ? አሁን ባለፈው የካቲት 8 ላይ እና የዛች ቀን ደግሞ እኔ አላቅም በጣም አክለፍልፎኝ ነበር፣ ቅልቅል አድርጎኝ ነበር የዛን ቀን ማለት ነው። ሲጋራ ላይ ነው የምለኩሰው እና አቃቃሚ ደግሞ የፈጠረ አቃቃሚ ነው። መቀመጫ አትገዝቼ ምናምን ጓደኞች አንተ ልጅ ምን ሆነ ነው የት ሄድባት ጫቱ ቀስ ብላ አቀመም እንዴ ምናምን ይሉኛል። እና ምን አገባችሁ ምናምን እያጨቃጨቁ ዝም ብዬ እቀማለሁ ነው። ከዛ ሲጋራ እየለኮስኩኝ ልክ ወደ ስንት ሰዓት ላይ ነው ወደ 10 ሰዓት ከምናምን ይሆናል መሰለኝ። እና ሲጋራ ለግዛ ብዬ ሄጄ 50 ብር ነበረች ኪስ ውስጥ ሲጋራ ለግዛ ብዬ ሄጄ ሲጋራ በ50 ብር 10 ጎልድን ገዛሁ። እኔ ያለ አንዱ 10 ብር ነው የምትሸጠው። እና እኔ ያለ 10 ብር ከምገዛ ጎልድ የሚባል ሲጋራ አለ። ጎልዱን በ5 ብር 10 ብር የገዛሁበት ማለት ነው። እና ቁጭ ብዬ የሆነ ፑል ቤት ነገር ነው እዚህ በረንዳ ላይ የተቀመጥኩት። ጓደኞችን አሉ እንትን እያወጡ አናት ይለዋሉ ይህን ሲጋራ እንዴ አንተ ልጅ ምን ሆነ ነው ይሉኛል። አፕላይ በላይ እንኳን ስለ አፕላይ አይደለም አልሰጥም አልኳቸው። አንዱ የሆነ ጓደኛማ ተናደደብኝ። ለምንድን ነው የማትሰጠኝ ምናምን ብላ እንትን አለብኝ ማለት ነው። ከዚያ የሆነ ሰዓት ላይ አንድ ሲጋራ አውጥቼ ሰጠሁት። እኔ የዛን ሰዓት ምን እንደሆንኩኝ አላውቀውም፣ ብቻ አንቀጭቅጮኛል። ጫቱ ራዩ ላይ ዝም ብዬ ከነጨት ሲያል ማቃም ጀመርኩ። ከዛ በቃ ልሄድ ነው ብዬ ያለችው የቀረችውን ጫቷ ቀንጠስ አሳጠርኩኝና በፌስታል ውስጥ አድርጌ ኪስ ውስጥ ያዝኳት ማለት ነው። ቀጥታ የት ሄድኩኝ? ሀዊን የሚባለው ክለብ ቤት ሄድኩኝ። ሀዊን የሚባል ክለብ ቤት ሄድ አለች በረንዳ ቡና የምታፈላ ልጅ አለ እና አንድ ጓደኛ አለ። በመሀል ደግሞ አሁን እንትን በርሜል ቅዱስ ጊዮርጊስ የላከኝ ሰው አለ። ቁጭ ብሎ እያወሩ ነው ማለት እያወሩ እያለ ዝም ብዬ ጨዋታ ነው ስለ ስራ፣ ስለ ጎጋንዳ፣ ስለ ኬንያ፣ ስለ ስራ ነው እና የሚያወሩት ማለት ዝም ብዬ እያወራሁ እኔ እየቃምኩ እንደዚህ ነው እንደዚህ ጫት ማለት ነው። ከዛ በመሀል ላይ ናለኝ እሱ በርቀት ልክ እንደዛ ነው የተቀመጠው ወንበር ላይ ናለኝ። ከዛ ሄድኩኝ። ለምንድን ነው የምቀመመው ምናምን ነገር አለኝ። ለምንድን ነው የምቀመመው? ለምን ጸበል አልለከም በርሜል ቅዱስ ጊዮርጊስ አለኝ። ታውቀው ነበር ከዛ በፊት በርሜል ቅዱስ ጊዮርጊስ እንደዚህ በቲክቶክ ምናምን ሲወራ ምናምን አውቃለሁ እንጂ ከዛ በፊት ለመሄዱ ማሳብ የለኝም። አንድ ቀን ማስቤው አላውቅም በርሜል ቅዱስ ጊዮርጊስ ሄዳለሁ ብዬ ማለት እንጂ እንደዚህ ሰውራ እንደዚህ ምናምን ቲክቶክን በምን ሰው ሲወራ አውቃለሁ በምናምን እንጂ በርሜል ቅዱስ ጊዮርጊስ በዚህን ሰዓት ሄዳለሁ በዚህን ሰዓት እንደዚህ ማለት አቅጄውም አስቤውም አላውቅም። እና ለምን ጸበል አልለከም በርሜል ቅዱስ ጊዮርጊስ ምናምን አለኝ። ለበረከት እንደሚሉ ከጀርመንም ከአሜሪካ ምናምን እንደዚህ ነገር አለኝና ደነገጥኩኝ። እንደሱ እንደዛ ስለ ጸበል ሲነሳልኝ እኔም የእንትኑ ጸጠትም አለብኝ። ገባ ስቅምም ጸጠት ይሰማኛል። አንዳንድ ሲጋራ እንደዚህ መወረውራ ምናምን ነገር አለ። ለምን ፈጣሪ አድኖኛል፣ መጀመሪያ አውጥቶኛል ከብዙ ነገር ገባ ከሰንሰለትም ፈቶኛል። ከዛ ነገር አውጥቶ መልሼ መግባቴ የኔ በጣም ትልቅ ጥፋት እና ጸጠት አለብኝ። ምን አይነት ልክፍት እንደረገፈኝ እኔ መልሼ መግባቴ ራሱ በጣም ሱስ አይደል? ከባድ እኮ ነው ሱስ። ያገረሻል እኮ ሱስ በጣም ከባድ እኮ በጣም ከባድ ነው በእውነት። እና ጸበል ልክ ድንግጥ ነው ያልኩትና ለአቤት ጥምቅ አለ የሆነ ፊቴ የሆነ ተንቀጠቀጠ። ምን እንደሆነ ግን አላውቅም። እንደዚህ ጎንበስ ብያለሁ። የሰማሁት ነው ለምን ጸበል አልለከም እንደዚህ ሲለኝ እሺ ነው የምለው። እሱ ያወራል ብዙ ነገር እያወራ እኔ ብዙ እንዳወራ እሺ ነው የምለው። ብቻ አላውቅም። ጥምቅ አደረገና ቴሌቪዥን እንደዚህ ይዣለሁ። ጫቱን ዋጥኩት የፈተነ ያለ ምን ውሃ ማለት ነው። በእውነት ነው የምልህ ዋጥኩትና በመላቄ እንትን ፍሬ ማስተካከል ነጭ አደረኩና እሺ አልኩት። እሺ ብዬው ከዛ እዚህ ቤት ማንን ነው የምታውቀው አለኝ። እዛ ያለንበት ቤት ክለብ ቤቱ ማለት ነው አለ። ማናጀሩን ነው የማውቀው አልኩት። ማናጀሩን አውቀዋለሁ። ከዛ ማናጀሩ ደራስ እሱ ሲነግረው ማመን አቃተው። እሱ ራሱ ዝም ብለው ሲል እንጂ ቢለው አመነው እርግጠኛ ነኝ። እንዴት ቦታ እንዴት ምናምን ብሎ እሱ ራሱን ዝም ብሏል። ኧረ ጥሩ ሀሳብ ነው እሺ ነው የሚለው እሱ። እኔም እሺ ነው የምለው። እኔ ራሱ ደንግጫለሁ። እንዴት ጸበል ምናምን ብዬ እንትን ብያለሁ እና ላልጠምቁኝ ሰውነቴ እንትን ያደርጋል እንቀጠቅጠኛ ምናምን አልቻልኩም። ውስጤ መቋቋም አቃተኝ። እሺ ምናምን ብዬ እኔ እዚህ ቦታ ላይ ለምን እንደመጣሁ አላውቅም አለኝ። ይሄን ቦታ እኔ ለኔ አይገባኝም አለ። እንዳለውም ደግሞ ለሱ አይገባ ሰይጣን በል
ማንም ዱርዬ የሚገባበት እንትን የሚሄድበት ቤት ነው። ገባ? ለምን እንደመጣሁ እኔ አላውቅም እንጂ ስንት የሚረዱ ሰዎች አሉ። እግዚአብሔር አንተ ፈቅዶ ያድን ፈቅዶ ነው መሰለኝ ምናምን ነገር አለኝ። እሺ አልኩት። በቃ እደውልልሃለሁ ምናምን ብሎ ስልኬን ተቀበለኝ ማለት ነው። ስልኬን ተቀበለኝ፣ ስልክ ሰጠሁት፣ የእሱም ስልክ ሰጠኝ፣ ሴቭ አደረኩት። ከዛ እደውልልሃለሁ ምናምን ብሎኝ ሄደ ማለት ነው። ልክ እንደሄደ ጫቱን ያዝኩትን ወረወርኩት፣ አልቀምኩትም። ከዛች ንግግር በኋላ አንድ ጫት አልቀምኩት። ኧረ እባክህ እግዚአብሔርን ለምን እንደሆነ አስጠላኝ። የሆነ ጋረደኝ የሆነ ነገር አላውቅም፣ ብቻ አስጠላኝ ማለት ነው ጫቱ። የፈጠነ ያለው ያዝኩት ዋጥ እንትን አልኩበት፣ ተፋሁት ምናምን የተቀነጠሱን ጫት ጣልኩት። በቃ አልቀምኩትም። ከዛ በኋላ ሌሊት ሀሳብ ይሆንብኛል። እንዴት እግዚአብሔር ሊያወጣኝ ነው ከዚህ ነገር ምናምን። ሁለተኛ ቀንም ምንም ሳልቅም ሳላጨስ ጓደኞች ሲያጨሱ አልፈልግም አፕላይ ይሉኛል፣ ሲጋራ ማለት ነው። ያው ሲፎ ይፈታተናል። አላጨስም፣ አጭሻለሁ ነው የምላቸው። እንዴት አስቻለ አላቅም። የእግዚአብሔር ታምሩ ነው እንጂ መቼም ሱስ የእግዚአብሔር ኃይል ስላለው ነው እንጂ ከእግዚአብሔር ኃይል ውጭ ምናምን በሱስ በራሴ መንገድ እወጣለሁ ብል ጭራሽ አይቻልም። በምንም መንገድ አልወጣውም። ግን እግዚአብሔር አምላክ እሱ ሊያድነኝ ፈልጎ ነው፣ ከዚህ ነገር ሊያወጣ የፈልጎ ነው እንጂ ከዚያው ነው ሱስ በደቂቃና በሰከንዶች እንግዲህ አስበው እንግዲህ መውጣት ማለት በጣም ከባድ ነው ለኔ ራሱ። አሁን ራሱ ይገርመኛል። እንዴ ፍላጎት ግን ነበረ፣ ለመውጣት ነው ፍላጎት ነበረኝ። መሀል ላይ የሆነ ነገር ታሳያለሁ። በቃ ሲጋራውን እንደዚህ እጥለዋለሁ ምናምን ነገር ጫቱን እንትን ነው ጸጥ እንትን ይለኛል። እየቃምኩ ራሱ ራሴ ይረበሻል። በቃ እንትን ቻለን ነው እንትን ያልኩት። ያው በዚህ መሀል እግዚአብሔር ደርሶ ያው ሊያድነኝ የሚፈልገው ነው መሰለኝ። እንትን ከዛች ቀን ሰውዬው ከተነጋገርን ብቻ በኋላ ጫት የሚባል ሲጋራ አስጠላኝ። በጊዜ ወደ ቤት መሄድ ጀመርኩ። እንግዲህ የዛን ሰዓት ውጭ ነው ነበር የማድረው። እንዴ የሰፈር ልጆች ራሱ እንደ ልጅ ተስተካከል፣ ምን ነው ዛሬ ጠፍተህ አላደርክ ምናምን ይላል ራስ ማለት። ከዛም በሶስተኛ ቀን ደወለልኝ ማለት የተገናኘው ነው ይመስለኛል። ከሱ ቅዳሜ የካቲት 8 ነው ምናምን የተገናኘ ነው። በሶስተኛ ቀን ደወለልኝ ማለት ነው። በሶስተኛ ቀን ደወለልኝ። ጠዋት 3 ሰዓት ከሆነ 4 ሰዓት ላይ ደወለልኝ። ሄደው ጸግሽ እንዴት ነህ ምናምን ሲለኝ እግዚአብሔር ይመስገን አለው ምናምን እና በ15 ጉዞ አለ በርሜል ቅዱስ ጊዮርጊስ ይመቻል ሲለኝ የፈጠነው እሺ አልኩት። እሺ በቃ መጣሁ ምናምን ብሎ የሆነ ካፌ ተከታታይ ካፌ ያገኘሁት። አደራ እንዳታስከስረኝ አለኝ። ኧረ በእግዚአብሔር ችግር የለውም በቃ መሄድ የሆነ ጉጉቴ ጨመረ። በቃ አለ አይደል መሄድ ተንሰፈሰፈ። በቃ አንዴ አግኝቼ እሺ አልኩት። ኧረ ችግር አላስከስርም ምናምን አልኩት። ከዛ ልከፍል ነው ብሎ አለኝ። 16 ሺህ ብር ብቻ ከፈለ ማለት ነው። ከፈለ እንደከፈለ በቃ ከዚህ በኋላ አንተም ብያለሁ ገባ አይደል እና ደስ አለኝ። በቃ ውስጥ ያላቀም እግዚአብሔር ሆኖ ያልኩት በቃ ከዛ መንገዱ ላይ ሄዱ። አይኔ አልቻልኩም ነው። ከዛ ከሰዓት ሄደ ትኬት መውሰድ ምናምን አለኝ። ከሰዓት መጥቼ መገናኛ ትኬት መውሰድ ለካ በሁለተኛ ቀን ብርም ስላልነበረኝ ፀጉሬን አስነሳሁት ማለት ነው። ፀጉሬ ትልቅ አድርጎ ነበር፣ በጣም አድርጎ ነበር። ፀጉሬን አስነሳሁት። ከዛ ንስሓ ገባሁ ማለት ነው። ንስሓ ገባሁ። ንስሓ ገብቼ ቢያንስ ከንስሓ ከገባሁ በኋላ ወደዚህ ገና ሳልመጣ ቢያንስ ስንት ቀን አለ? ወደ 3 ቀን 4 ቀን ምናምን አለ ወደዚህ ልመጣ ማለት። ንስሓን ገብቼ ራሱ ምንም ሊፈታተነኝ ነው። ሱስ የሚባል የለም። በቃ እንዴት እንደጠፋ አላውቅም። ጓደኞቼ እዚህ ጋር ቁጭ ብለው እየቃሙ እያየኋቸው ሲያጨሱ እያየኋቸው ምናምን ምንም አይመስለኝም። ከዛ ይገርመኝ ጀመረ። በቃ በጣም ደግሞ የሚደንቅ ነገር ነው በእውነት። የእግዚአብሔር ስራ በጣም ትልቅ ነው። እግዚአብሔር ምንም የሚሰራው ነገር የለም እንጂ እኔ በራሴ መንገድ ከሱስ ልወጣ ብል እግዚአብሔር ሳይጨመርበት ማንኛውም ሰው መውጣት አይችልም ከእንደዚህ አይነት ሱስ ውስጥ ማለት ነው። ከዛ ቀኑ ደርሶ ወደ በርሜል ቅዱስ ጊዮርጊስ ጉዞ ጀመሩት ማለት ነው። እና በርሜል ቅዱስ ጊዮርጊስ ስሄድ የመጀመሪያ ቀን ጸበል ስገባ ማለት ነው ይሆናል አይደል ነፍሴ ተጨነቀች ምናምን።
ልክ ቁጭ ብዬ እንደዚህ ገና ጸበሉ ሳይመጣ የሆነ ማንቀጥቀጥ ጀመር። እሱ እንደዚህ አንበረብረኛል። ኤሌክትሪክ እንደያዘው ሰው ማንቀጥቀጥ ጀመረ። እኔ በርሜል ቅዱስ ጊዮርጊስ ደግሞ ስገባ መሀል ላይ ነበርኩ። በቃ በርሜሉ ያለበት ዋናው እንትን የሚወጣበት እንደዚህ ትንሽ መሀል ላይ ነበርኩ። እነሱ ጨነቀኝ። በቃ ፍርሃት በሚሄድ ምናምን ዋይኔ የማይከደሉኝ ልክ ነገመዱ ለቦታ ደስ ይለኛል። ጨነቀኝ። በእውነት ነው የምልህ አልቻልኩም። የዛን ሰዓት ጨነቀኝ። በቃ ደርሶ ጸበሉ ማምጣት ተመለ ማለት ነው። ጸበሉ ሲመጣ ከስር የሆነ ሲነካካ ጸበሉ ነው የሚያስታውቃልና ጸበሉ በጀርባ እየመጣ ነው ወደ እኔ። ልክ እንደመጣ ጸበሉ ሽታ አለውና ፍና አደረገኝ። ገና ጸበሉ ነጋ ሳይደርስ ጨልጦ ወስዶኛል። ሰወረኝ። በቃ እዛን ሰዓት ነፍሴ የተችን ትነጥቃለች። ሲወስደኝ ብቻ ይታወቀኛል። ሰውነቴ ተንቀጠቀጠ። የሌለ ጭንቅ ነፍሴ ያውን የሚመስለው አላለው ጭንቅ ነፍሱ ትወጣ ሆነ እንትን የሚያደርገው እና እንደዛ አደረገኝና ወሰደኝ። በቃ በስመ አብ። የዛን ሰዓት ግን በቃ ይገርምሃል ማለት ነው። እኔ ማስታወሰው የሆነ ጨለማ ነገር ነው። እሳት ታውቃለህ? ነበልባል እሳት የሚነድበት እሳት የሆነ ድምፅ የሆነ የዛን ሰዓት እንዳሳየ ጫት የሚቅም ሲጋራ የሚያጨስ ምናምን የሚያሳየኝ ውስጥ ላይ እዛ ላይ በቃ ምን የሚያሳየኝ ተሰውሮ የሚያሳየኝ ማለት ነው። እና የሚያሳየኝ ምንድን ነው? ጫት የሚቅም ሲጋራ የሚያጨስ ምናምን እንደዚህ ሱስ የሆነ ሰው እንደዚህ ሰው እንትን ያለ ምናምን ብዙ ነገር ነው የሚያሳየኝና እንዲህ እና መላእክቶች የሚያሳየኛል። ቅዱስ ሚካኤል ነው ብዙ የሆነ ከዛ መላእክቶች ቅዱስ ሚካኤል፣ ቅዱስ ገብርኤል መላእክቶቹ እንዲጨርሱ ጻድቃን ሰማዕታት ሁሉ ነገር ነው የሚያሳየኝና ከዛ ጨለማ እሳቱን ነበልባሉን ነገር አልችልም። በጣም ነው የሚነደው። እዛ ውስጥ ያለ ስቃይ የሆነ ባህርም ነገር ያሳየኛል። የሆነ የሚወረወር የሚጮህ ምናምን ለዚህ ታስሮ የሚወረወር ምናምን ነው የሚያሳየኝ። እና እንደዛ መካከል ደግሞ እያየው እያለ የሆነ ብርሃን ደግሞ ያሳየኛል። በቀኝ በኩል የሆነ ብርሃን ደግሞ ያሳየኝና የሆነ ደስ የሚል ድባብ የለ በጣም የሚመስጥ ድባብ። የዛን ሰዓት ላይ እርክትረ ቅዱስ ሚካኤል፣ ቅዱስ ሚካኤል፣ ቅዱስ ሚካኤል፣ ቅዱስ ገብርኤል ምናምን በቃ መላእክቶቹ እንዳለ እንደዚሁ በዛን ሰዓት በእንትን አይቻቸዋለሁ። በቃ እንደዚህ ማለት ነው። ጻድቃን ሰማዕታት ሁሉ ሳይቀር ማለት እንደዚህ በቃ አቀማመጣቸው የሚያምር በቃ ሰው እዛ ጋር ነጭ በነጭ የለበሰ ምናምን የሚያሳይ እዚህ ጋር ደግሞ በዚህ ጋር ደግሞ እሳት ነበልባል ነው የሚነደው። ጫት የሚቀም ምናምን ሲጋራ የሚያጨስ በቃ ብዙ ነገር የተለያየ ነገር የሚያሳይ በቃ ጨለማ የሚያስፈራ ነገር የሚያሳየኝ። መጨረሻ ላይ ግን በብርሃኑን እንትን እንዳየው ነው መንቃት እንትን ያልኩት። ልክ ስነቃ ግን ያየሁት የሆነ አዲስ እንደተፈጠረ ልጅ አለ አእምሮዬ ሰላም ሆኗል። ሰማይና ምድር ብዥ ነው ያለብኝ። በቃ የት ነበርኩ እስከ ራሴ እስክል ማለት ነው። የሆነ ብዥ ተፈጠረብኝ። ብዥ ያለብኝ ራስ ምታቱ አልችለውም። ራስ ምታቱ በቃ ቆሞ መሄድ ራሱ ልክ ከተፈተው በኋላ ቆሞ መሄዱ አይታሰብም። ብዥ ያለብኝ አንዱ ደግፎ ራሱ ወጣው። ግን ልክ ራሴን ስነቃ ግን መሀል ላይ ነበርኩኝ። ያገኘሁት የት ነው? ዳር ላይ ወጥቼ ምናምን አሳሪዎች እንደዚህ ተደግፎ ምናምን ያገኘሁት የነበርኩት እዛ ማለት ነው። ግን ራሴ ስረዳው ግን ይናክል አስቸግሬያለሁ ማለት ነው። እንዴት ነው እዚህ ድረስ ታስራ እዚህ ድረስ እንዴት መጣቻል ብዬ ማሰብ ስነቃ ከኋላዬ አሳሪዎች ተደግፎ ይዞኛል እንደዚህ ማለት ነው። ከዛ ስል እግሬ ተበጫጩላ ከስር ደምቷል ምናምን። ከዛ ክርስትና ስም ማን ነው አለ ሲለኝ አይ ወልደ አረጋዊ ነው አልኩት። ክርስትና ስም ከዛ ፈታኝ ማለት ነው። ፈታኝ ተነስቼ አንዱ ደግፈ ያልኩት ወጣው። ልክ ወጥቼ አዳራሽ እስኪደረስ ድረስ ራሴን አልቻልኩም። በቃ ያዞረኝ ነው ራሴን ተኔ ጋር ደረስኩት። ከዛ ተኛው። ለካ ግን ራሱ እምነቱ ብትቀባ ይለቅ ነበር እና አላውቅም። ሰው የተጠመቀ እየወጣ እምነቱ ነው የሚቀበል። ራስ ምታት አሪፍ ነው እምነቱ። እኔ ገብቼ ተኛው። ቢያንስ እስከ 9 ሰዓት ምናምን ተኛው። በቃ አልቻልኩም ራስ ምታት። ከዛ ከ9 ሰዓት በኋላ ትንሽ የተሻለ ምናምን መጣ። ግን ከዛ ሁለተኛ ቀን ደግሞ ለመጠበቅ ፍርሃት ይለኛል። ላለመግባት ፍርሃት ይለኛል። እና ደግሞ እዛ ያሉት አስጠማቂዎች እነዚህ ተርሚኖስ ተባብረው እዛ ያሉ ያስተባበሩ ለሊት ላይ በጣም ጎበዝ ናቸው። አንድ ሰው ከታማሚዎች አንድ ሰው እንዲተኛ አይፈልጉም። ልክ 9 ሰዓት ይቀሰቅሳል። ተነስ ወደ ጸበል ሄደዋል። ከተማሚና ከሽማግሌዎች ማንም ሰው እዛ እንዲያነጋና እንዲተኛ አይፈልግም።
እንደ 9 ሰዓት ተሰባስበህ ጸበል ትሄዳለህ። ሳትወድ በግድ ትሄዳለህ እና ይገርመኛል። እኔ በእውነት በነገራችን ላይ ጸበል ውስጥ እኔ ብቻ አይደለም የምፈራው እንዳለ እዛ ጋር ራቆቱን ወጥቶ ልብሱን እስኪገባ ሌላ በቃ ጸሎት የማያውቅ ጸሎት የሚጸልይ ሰው አለ። በእውነት ከላይ ጀምሮ ጸልዬ ባላ እና ሁሉም ፍርሃት ይለዋል። ሁለተኛ ቀን ገብቼ ተጠመቅኩ። ሁለተኛ ቀን ደግሞ ምንድነው ያየሁት መሰለህ? ምን ብርሃን ነው። በዚህ ጋርም ሰውልም እንዳለ ያሳየኛል። አሁንም ድጋሚ ነው ይሄን እንትን የሚለኝ ማለት ግን ድጋሚ የሚያሳየኝ ምንድነው ነፍሴን እንትን ሲሏት ነፍሴን ሲመጡ ቅዱስ ሚካኤልና እንትን ሲሏት የሚያሳየኝ እና የሰውል መግቢያው ድንግል ማርያም እንደዚህ ልጇን አዝላ እንደዚህ በሩን ዘግተዋለች ማለት ነው እና ነፍሴን ሲናጠቋት ምናምን ነገር ያሳየኛል። ከዛ ልክ የሆነ ሰዓት ላይ ደግሞ ምን ያሳየኛል? ልክ እንባ ወርቅ አለ አይደለ? ዳይመንድ ወርቅ ዳይመንድ አለ ልክ እንደ እንባ ነጠብጣብ አለ ያለ ሲወርድ እንደዚህ ያሳየኛል። እና ብዙ ጊዜ ደግሞ የሚታይ ቅዱስ ሚካኤል፣ ቅዱስ ገብርኤል እነዚህ መላእክቶች እንዳለ ከዛ ወርቁን እንደዚህ እንደ እንባ መልክ ቅርጽ ይዞ ጠብ ሲል ይታየኛል። እንደዛ እያዩ ወር መሀል ላይ ባንድ ባንድና አሁንም ራስ ምታት ትንሽ አለ። ያው ፈትኝ ወጣው በዛ ብለቱ ምናምን ተገባበ። ተመስገን ነው እግዚአብሔር ይሄን ቦታ ስላሳየኝ ያመሰግናለሁ። ወዲስ ፈረመዳን ያለ ከዛ ወጣው ምንም ከዛ ሁለተኛ ቀን ራስ ምታቱን ቀነሰልኝ። እምነቱን ተቀባሁት። እምነቱን ልክ ስቀባው ራስ ምታቱን ጠፋች። በርሜል ላይ ያየሁት ነገር ሱስ ውስጥም እንዳልገባ አድርጎኛል። ከዛ ውጭ ደግሞ ዓለም ላይ ምንም አይነት ክፋት እንዳልሰራ እግዚአብሔር መንግስት እንዳስብ ነው ያደረገኝ። ወለና ማለት እና እኔ በርሜል ቅዱስ ጊዮርጊስ ከመጣሁ በኋላ እግዚአብሔር ይመስገን እዚህ ያለውም ቅዱስ ጊዮርጊስ የሱ ደጁ ሊያስረግጥ የፈልገው እሱስ ምንም ነገር እንዲታየኝ አላደረገኝም። ከነዙ እያለሁ ሳረግተው ከረገጥኩት በኋላ ደግሞ ስንት ተአምራት ያሳይተናል። ከዚህ በላይ ተአምር እና ከዚህ በኋላ ሱስ እገባለሁ ብዬ ባላስብም። ለሱሰኞች ምን ትመክራለህ? ለወጣቶች የምመክረው በነገራችን ላይ ሱስ ስትገባ በጣም ቀላል ነው። መውጫ መንገድ በጣም ከባድ። እግዚአብሔር ያው እንደኔ እግዚአብሔር ካረዳ በስተቀር እግዚአብሔር ደግሞ ሁሉንም ነገር ግን እግዚአብሔር ይረዳኛል ብለህ ደግሞ እዚያ ሱስ ውስጥ መግባት በጣም ይከብዳል። ሱስ በጣም ከባድ አስቀያሚ ነው። ሰው አያደርግህም። ያው ከሰው ጋርም እንድትኖር አያደርግም። ሱስ ብቸኛ ነው የሚያደርገው። መልካም። ተርቢኖስ መንፈሳዊ የጉዞ ማህበር ተርቢኖስ የሱስ ማገገቢያ ማዕከልን እናቋቁም ነው። እዛ ላይ አባል ለመሆንና እንዳንተ ሱስ ውስጥ የነበሩ ወጣቶችን ከአንተ የህይወት ልምድ አንጻር ለማስተማር ዝግጁ ነህ? ፈቃደኛ ነህ? ቤተሰብ ጋርስ ምን ታስባለህ? አሁን ከዚህ በፊት እንግዲህ የነበራችሁ ግንኙነት አለ። መሄድ እየፈለግክ የማትሄድበት አጋጣሚዎች አሉ። አንደኛ ከቤተሰብ ወጥተ ምን ይዤ ነው የሚሄደው የሚለው ነገር ማለት ነው። በእርግጥ እናት አባቶቻችን እንደዚህ ላያስቡ ይችላሉ። እናት ምን ጊዜም እናት ናት። አተህም እናትነቷን መንፈግ አትፈልግም ምን ጊዜ። ምክንያቱም አመጣ የወለደች እናት ናት። እና እንዴት ነው ለመሄድ ታስባለህ? አሁን ወደ ቤተሰብ እናፈቀችም እናት በነገራችን ላይ ልጇን ነው እንጂ የምትፈልገው ከአንተ የምትጠብቀው ነገር ይኖራል ብዬ አላስብም። እሱ እንዳለው ነው። ግን ያው የቤት ያለው አቅም ሁኔታ ስለማውቀው ያን ያክል ረጅም ዓመት ምን ነገር መሄዱ ይከብደኛል ብዬ አስባለሁ። እና አሁን ለመሄድ አስባለሁ ከዚህ በኋላ ማለት ነው። ከዚህ በኋላ አስተካክዬ ለመሄድ አልናፈቀችም እናት እንዴ? በጣም ነው የምናፍቀኝ። እናት አለች ተሸክመው 3 ዓመት እንደዚህ አሳድገው እንዳለ ፋሚሊ ናፍቀኛል። ያን ሰው ወደ 10 ዓመት ልጠጋ ነው ቤት ቆርጠው አንድ ቀን ይቻላል። በመጨረሻ ማመስገን የምትፈልገው አካል ካለ ማለት የምትፈልገው ማስተላለፍ የምትፈልገው መልእክት ካለ ለወጣቱ?
መጀመሪያ ማመስገን የምፈልገው ለኃያሉ ልዑል እግዚአብሔር ማመስገን እፈልጋለሁ። ከእናቱ ቅድስት ድንግል ማርያም ማመስገን እፈልጋለሁ። ሲቀጥል ደግሞ እኔን ያው በመንፈሳዊ ሕይወት ከሄድን ያው አዳም ዘር ነን ሔዋን ዘር ነን አንድ ነን። ግን በዓለማዊ በስጋ ደግሞ ስንሄድ ወይ አክስቴ ልጅ አይደለም ወይ አጎቴ ልጅ አይደለም ወይ በምንም አንገናኝም። ለሚረዱኝ ሰዎች እኔን አይዞህ በርታ ብለው የሚረዱኝ ሰዎች በእግዚአብሔር ፊት አመሰግናለሁ። በርሜል ቅዱስ ጊዮርጊስ እንዲሄድ ያደረገ ያው እናንተ ማህበር ምክንያት ነው የሄድኩት። ያው በግል ሄድ ብባል መንገዱን አሁን ጥሩ አይደለም ምናምን ነገር በተርሚኖስ መንፈሳዊ ምክንያት ያው እናንተ ጋር ብዙ ሄድኩት ያን ቦታ አይቼ ስለመጣሁ በጣም ደስ ብሎኛል። አመሰግናለሁ። መልካም እግዚአብሔር ይስጥልን ጸጊ፣ ጥሪያችንና ክብረህ ስለመጣልን በጣም እጅግ አድርገን እናመሰግናለን። ፈጣሪ ያግዝህ፣ በርታ። ትልቁ ነገር መጠንከር ነው። ሱስ ህይወት እንግዲህ ካንተ በላይ ያስተማረው ሰው የለም። ሰማዕቱ ደጅ ሂደህ ግን እያንዳንዱን ነገር ተወጥተዋል። ተመልካቾቻችን እንደሰማችሁት ነው እንግዲህ በጸጸት ውስጥ የነበረ የሱስ ህይወት ዛሬ በርሜል ቅዱስ ጊዮርጊስ ሂዶ ላያዳግም ተሽሮለት ነው የመጣው። በዚህ ህይወት ውስጥ ያላችሁ ሰዎች አሁንም ተርቢኖስ መንፈሳዊ ጉዞ ማህበርን በመቀላቀል አብራችሁን ተጉዛችሁ ካለባችሁ ችግር እንድትፈወሱ፣ ካለባችሁ ህመም፣ ካለባችሁ የሱስ ህይወት፣ ካለባችሁ እንቆቅልሽ እንድትፈቱ ጥሪያችንን እናስተላልፋለን። እስካሁን ከእናንተ ጋር ቆይታ ያደረግነው ጸጋዬና እኔ ሰለሞን አንዱዓለም ነበርን። በሌላ ፕሮግራም በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንብት። ሚዲያውን ሰብስክራይብ፣ ላይክ፣ ሼር በማድረግ በሚዲያው የሚተላለፉ መልካም መልእክቶችን ለመላው የዓለም ህዝብ እንዲሰራጭ እንድታደርጉልን ጥሪን አስተላልፋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።